ይህን ያክል ብሩኬን ለማንጠላት ሆኖ እንደሆነ ማንን ጎድቶ እንደዚህ ሊፈጠርበት እንደቻለ ሊገባኝ አልቻለም። እኔ እስከማውቀው ድረስ ማንም ጋር አንደርስም፣ ማንም ጋር ደርሰንም አናቅም። በተለይ ደግሞ ብሩኬ ማንም ጋር መድረስ አይፈልግም ብቻ ሳይሆን ባህሪውም አይደለም፣ ማንም ጋር አይደርስም እና እሱ እንደውም ቡታጅራ ራሱ በሰፈር ብቻ በጓደኞቹ ዘንድ የሚወደድ ሰው ነው፣ የሚከበር ሰው ነው እና ማንም ከማንም ጋር ጥላቻ የለበትም። እድሜ ይስጠን እንጂ ገና ብዙ እንሰማለን። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት አመሻችሁልኝ? ደህና ናችሁ? ከኔ ጋር ሁሉ ሰላም። እንግዲህ ሀይሚዬ ዛሬ የተፈጠሩትን ነገሮች ትናንት ማታ ነው አሉ የተወራውና እኔ አልሰማሁም። እኔ ብዙ ጊዜ ሲጀመር ገስት አልገባም፣ ገስት ስለማልገባ እኔ አልከታተልም እንደዚህ አይነት ነገርና ያው ያጋጠመኝን ምናምን አለ አይደለ እንደዚህ ስክሮል እያደረኩ ምናምን ቪዲዮ ያለው በሰዓቱ ያየሁትን ነገር ነው እንትን ምለው እንጂ ብዙ ጊዜ ገስት ላይ አልገባም እና ለዛም ይመስለኛል ያልሰማሁት ማለት ነው። እና ውዶችዬ ዛሬ በቃ አንዳንድ ጓደኞቼ ምናምን ነገሩኝ በውስጥ የሆነ አለ አይደለ ብሩኬ ምን ሆኖ ነው ምናምን አሉ እንዴ ምን ሆኗል ምናምን ብዬ አልኩኝ። ከዛ ኮሜንት ላይ ደግሞ ፖስት ባደረጉት ደግሞ እና የሆነ አንዳንድ ሰዎች የተሰማቸው ሰዎች ፖስት ሲያደርጉ እንደ ምን ተፈጥሮ ነው ምናምን ብዬ ጠየቅኩ ምናምን በቃ ከዛ እዚህም ዩቲዩብ ላይ ምናምን እንደዚሁ ሰማሁ ምናምን እና ግራ ገብቶኝ ነበር። ያው እኔ ምንም ነገር ማለት አልቻልኩም ማለት ነው። እና አሁን ደግሞ ጭራሽ ከቤተሰብም ከነ ሀይሚዬም ሁላ ሰው ተጨንቆ እስከሚደውል ድረስ ምናምን ተደርሶ ቤተሰብ ሁላ ሰምቶ ምናምን። ኧረ በፈጣሪ ምን ሆናችሁ ነው ግን እንደዚህ አይነት ሰዎች? በአላህ ምን ሆናችሁ ነው? በምን አይነት አማርኛ በምን አይነት ቋንቋ ቢነገራችሁ ነው የሚገባችሁ? እንዴት ለሰው ልጅ ክፉ ነገር ትመኛላችሁ? ከመሬት ተነስታችሁ ብሩኬ ምን አደረጋችሁ? በፈጣሪ ምን አደረጋችሁ? ምናችሁ ላይ ደረሰ? እነዚህ ልጆች ምን አድርጉ ነው የምትሏቸው? እኔ እኮ በጣም ነው ግራ የሚገባኝ። ምን አድርጉ ነው የምትሏቸው? ገና ታዳጊ ልጆች። አሁን ሰምታችኋላ። ሀይሚዬ እንግዲህ ምናችሁ ጋር ደረስን እያለች ነው ቅመሟ። እና ምናችሁ ጋር ደረሱባችሁ? እኔ የሰው ክፋት በጣም ነው አሁን ከቀን ወደ ቀን በጣም እየገረመኝ ነው ያለው። እና ያው ስለ ሀገራችን ያለውን ነገር ምናምን ትሰማላችሁ፣ ሁላችሁም ታውቃላችሁ ስለ ሀገራችን ሁኔታ ምናምን እና ስለሱ ነገር በቃ ብዙ ጊዜ ሳስብ በጣም ስለሚጨናነቅ ምናምን እነሱን ነገሮች ትውት አድርጌ በቃ እና ሀይሚዬን የሚያዝናናኝን ነገር ነው የማየው። ገባችኋ? በጣም ጭንቀት ሲበዛ ያው ሰው ልጅ የሚሆነው አይታወቅም እና ከጭንቀት ከምናምን ለመውጣት ኦልሬዲ ወጥቻለሁኝ። በፊት ግን በጣም ራሴን እያጨናነኩ በጣም እንትን ነበርና ሰው በቃ የሰው ክፋት ከቀን ወደ ቀን በጣም እየተባባሰ የመጣበት ጊዜ ላይ ነን ያለ ነው እና ፈጣሪ ሁላችሁንም አላህ ይጠብቃችሁ። ለሰው ክፉ የምታስቡ ለሰው መጥፎ ነገር የምታስቡ ደግሞ እመኑኝ የእጃችሁን ታገኛላችሁ የሆነ ሰዓት ላይ ማለት ነው። በመሬት የሚሆን በሰማይ ፈጣሪ የእጃችሁን ይሰጣችኋል። ሰው ሀገር ላይ ተቀምጣችሁ ለሰው ክፉ ነገር የምትመኙ ጭራሽ ደግሞ ምንም ባላጠፋ ባላደረገው ምንም ላይ የሌለበት ንጹህ ልጆች ላይ እንደዚህ አይነት መጥፎ ነገር መጥፎ ሴራ የምታሴሩ ሰዎች ፈጣሪ የእጃችሁን ይስጣችሁ። የምሬን የስራችሁን ይስጣችሁ ፈጣሪ ባላችሁበት። እኔ እንጃ አላቅም ምን እንደምላችሁ ለእናንተ ማለት ነው፣ ቃል የለኝም። እና እንግዲህ ብሩኬ የምናውቀው ነው፣ አገር ምድሩ የመሰከረለት ሚዲያው በሙሉ ማለት እኔ እንጃ ብሩኬን የሚያውቀው በሙሉ ይመሰክርለታል። ኦዲየንስ እኛ ሳናውቀው እንኳን የምንመሰክርለት ልጅ ነን። ከማንም የማይደርስ ትንሽ ትልቁን አክባሪ፣ በጣም ጨዋ የተረጋጋ ልጅ፣ መልካም ልጅ፣ ሴት አክባሪ፣ ለሴት ልጅ ትልቅ ክብር ያለው እናቱን በጣም ከምንም በላይ የሚወድ ብዙ ነገር ያስተማረን በቃ የተለየ ወንድ ነው። በቃ ምርጥ ወንድ፣ ጨዋ ወንድ ነው። ይሄ ልጅ ምን አድርግ ነው የምትሉት? ምናችሁ ጋር ደርሶ ነው እንደዚህ? በሰፈር ያሉ ልጆች እንኳን የተጣሉ ሰዎችን እንኳን የሚያስታርቅ ልጅ ነው እያለች ነው ሀይሚዬ እየተናገረች ያለችውና ስለሱ የሰፈር ሰዎች የሚመሰክሩለት፣ ጓደኞቹ ሙሉ የሚመሰክሩለት። ሄኖክም ከዚህ በፊት ተናግሯል። እኛ ታላቁ ሆነን ታላላቆቹን የሚመክር ልጅ፣ ወደ መጥፎ ነገር እንኳን እንዳንገባ ታላላቆቹን መክሮ ከመጥፎ ነገር
የሚታደግ ልጅ ነው ብሎ መስክሮለታል። ግን እናንተ መስሚያችሁ ምን አይነት መስሚያችሁን ደፍናችሁታል ነው ስለ ሰው በቃ እኔ ብሩኬ ላይማ እኔ በጣም ነው የሚገርመኝ፣ ወላሂ በጣም ነው የሚገርመኝ። እኔ ሀይሚዬ ብዙ ነገር ትባላለች፣ ብዙ ነገር እንትን ትላለች፣ ትሰደባለች፣ ትረግጣለች፣ ምናምን ብዙ ነገር ትሏታላችሁ አይደል? እሱ በቃ በጣም እንትን ስማርት ስለሆነች ምናምን ነገሮችን በጣም ታገናዝባለች እና በቴክስትም በሆነ ነገር ነካ ታረጋችኋለች። ጎበዝ ናት ምናምን እና በዚህ ነገር በቃ በጣም ታስደስተኛለች ሁልጊዜ ማለት ነው። ማለት ለእናንተም ትምህርት እንዲሆናችሁ ወይ በድራማ በፕራንክ መልክ ወይ ደግሞ በጥቅስ መልክ ምናምን ትነግራችኋለች ምናምን፣ ግን እናንተ አይገባችሁም፣ በፍጹም አይገባችሁም። ብሩኬ ደግሞ የፈለገ መልካም ነገር ቢናገር የፈለገ ጥሩ ነገር ቢናገር የሆነች ነገር ከሱ ትፈልጉና በሱ ላይ ሙድ መያዝ በሱ ላይ እሺ ያን ኖርማል ነው። በቃ ዩቲዩበር ናቸው፣ መሰደብ፣ መወቀስ፣ መረገጥ ያለ ነው፣ እንለፈው። እሺ በዚህ ልክ ግን ለምን እንዴ? አሁን ሙሽዬ ሰምታለች አሉ። በቃ እሷ የሆነ ነገር ቀጥ ብላ ብትሞትስ? ፈጣሪ የሰይጣን ጆሮ ይደፈን። አውዝ ቢላ ምን ሸይጣን ረጅም። ምን አይነት ጉር ነው ደግሞ የምንሰማው ዘንድሮ? እንዴ ያልሞተ ሰው ሞቷል የምትሉ እኔ ነገርዩን ማውራት ሁሉ አልፈልግም። ርዕሱን አይቼ በጣም ነው የደነገጥኩት። ኢቭን እንኳን ኮሜንት የኮመትኩት ማለት ነው ርዕሱን አይቼ ነው ሳላዳምጥ ገና ቪዲዮውን ሳላዩ ማለት እስከ መጨረሻው ድረስ በጣም ነው የደነገጥኩት። በጣም ነው የሚያስደነግጠው። በዛ ላይ ደግሞ ያው እንግዲህ እንደምታዩት ነው ጊዜው ማለት ነው አስፈሪ ጊዜ ነው ያለ ነው እና ከጊዜው አንጻር ደግሞ እንደዚህ አይነት ነገር ስትሰሙ በጣም ትደነግጣላችሁ። ለምን እንደዚህ ቤተሰብ ደንግጦ የሆነ ነገር ቢሆን ፌንት ቢበላ የሆነ በሽታ ላይ ቢወድቁስ? ቢያንስ ለቤተሰብ እንኳን አታስቡም? በዚህ ልክ ክፋት። ኧረ ተው የምር ሞት አለብን እኮ ሰዎች፣ ሞት አለብን እንዴ! አስቡ እንጂ አስቡ። የማናችሁም ትሆኑ አስቡ። የሀይሚዬ ደጋፊ የብሩኬ ደጋፊ አይዶን ኬር አባውዛት ምን ቡቡ ተነስ እስኪ። እንዴት ነህ? ተሻለክ? ንቃ እስኪ መጀመሪያ ና ልሳምክ። የህመም ስሜት እየተሰማህ ነው? ሐኪም ቤት እንሂድ። ስማ ተነስ እስኪ። ወይ ሐኪም ቤት እንሂድ። ደህና ነኝ በእግዚአብሔር። ሐኪም ቤት እንሂድ። ኧረ አልሄድም። የመርሳት ችግር ገጠመክ እንዴ? ምን ሆኛለሁ? ተወግተህ የለ እንዴ? አሞኝ ነበር። አዎ አደጋ ደርሶብህ የለ እንዴ? አውቀኸኛል እኔን? ኧረ ሀይሚ በማርያም ተይ። ሀይሚ ካልክ አውቀኸኛል ማለት ነው። እኔ የነገርኩኝ የምር ስማ። ታስታውሳለህ ትናንት ምን ስታደርግ እንደዋልክ? እየረሳህ ነው። እኔ ምንም አልረሳሁም። እንዴ ምንድን ነው ሁሉም ሰው ተወጋ የሚለኝ? ስለተወጋህ ነው። እግዚአብሔርን ደንግጫለሁ። በቃ ና ሐኪም ቤት እንሂድና የታሸገው ይቀየር። እኔ አልሄድም ሐኪም ቤት ይቀየርልህ። አልሄድም። ሀይሚዬ ተይው አትድገሚው እባክሽ። እንዴ በቃ እነዛ ራሱ ስላሟረቱበት በጣም ነው በቃ እኔ እንጃ የቀፈፈኝ ማለት ነው። እና ሀይሚዬ እንግዲህ ያስተላለፈችውን ነገር ሁሉንም አዳምጣችኋት ከሆነ ያው አስተማሪ ነገር ነው። በዛውም ትምህርት ይሆናችኋል። ተማሩ። ሁሌ ባላችሁበት አትቆዩ። ተራመዱ እና እንግዲህ እያደናገረችው ነው ታማሃል እያለች ማለት ነው። እና ፈጣሪ ኧረ በፈጣሪ ለጥላት ያድርግልህ ወንድሜ። እኔ ይከብዳል። በበሽታ በእንደዚህ አይነት መጥፎ ነገር የሚቀልር ሰው የእጁን ይስጠው። ምንም መጨነቅ አያስፈልግም። ሁሉም ነገር ሰላም ነው እና እንደዚህ አይነት ወሬ እያስፋፋችሁ ቤተሰብን አታስጨንቁ። የምር በጣም እኔ እንኳን አይደለም ቤተሰብ ይቅርና ከሀገር ውጭ ያሉ ሰዎች ራሱ በጣም እየተጨነቁ እየደወሉ ነበርና እነሱን ህመም ላይ አትጣሉ። ሰውን ለማናደድም ከሆነ ብሩኬን የሚወዱትን ሰዎች ለማናደድም ከሆነ እንደዚህ ያላችሁት ምንም እንደዚህ ማለትም አያስፈልግም እና በእንደዚህ አይነት ደግሞ አይቀለድም። ለቀልድ እንኳን ከሆነ ማለት ነውና በማይቀለድ ቀልድ አትቀልዱ። የማይባል ነገር አትበሉ ፕሊዝ። እና እወዳችኋለሁ፣ አከብራችኋለሁ። የምትወዱን የምታከብሩን ስለኛም ግድ የሚላችሁ የምትጠነቀቁልን ሰዎች እግዚአብሔር ያክብራችሁ። ባላችሁበት ፈጣሪ ጠብቃችሁ፣ እኛንም ደግሞ ፈጣሪ ጠብቀን። አቶ ብሩኬም ደግሞ እንግዲህ ያው እና እንወዳችኋለን። አሁን ነቅቻለሁ። እንዴት ናችሁ? ደህና ናችሁ? ነቃ ወደ ራስ ተመለስክ። እሺ በቃ ሰላም በላቸው ወይ የምታወራቸውን አውራቸውና እንዝጋው ቪዲዮውን። ለማንኛውም ቁርስ ስላዘጋጅ እንግዲህ እኔ በጣም ደህና ነኝ። እሺ እንዴት ተጨንቃችሁ ነው? እንኳን አትጨናነቁ። በተለይ ደግሞ ወንድሞች ግራ እየገባኝ ነው እንቅልፌን የተኛሁትና መላው ፋሚሊያችን መላው ዓለም ላይ የምትገኙ እኛ ቤትም ያላችሁ እኔ በጣም ደህና ነኝ። እንዴ ያረሙሽ ጋር ደውል
እሺ ሀይሚሻዬ እንግዲህ ያለችውን ነገር ሰምታችኋል። ቤተሰብ ይጨነቃል፣ ቤተሰብ እንትን ይላል። ሰውን ለማናደድ ብላችሁ በማይቀለር ነገር አትቀልዱ ብላለች። እውነት ነው። እንደዚህ እንደው እንዴ እስከ ዛሬ ድረስ እኮ ብዙ መዛዛግ ምናምን አለ፣ ብዙ ነገር ታደርጋላችሁ። በዚህ ልክ ግን እኔ እንጃ። ፈጣሪ ልቦና ይስጣችሁና በእንደዚህ አይነት ነገር ሲጀመር አይቀለድም። ደግሞ እኮ ይህን ሳምንት እኮ ደህና ነበሩ፣ በሁለቱም ሳይድ ያሉ ልጆች ደህና ነበሩ እኮ። እንዲሁም በቃ ሁለታቸውንም አንድ ላይ እያቀበጧቸው ምናምን። ኧረ ሰሞኑን የገባው ነገር በጣም ደስ የሚል ነው እያልኩ ነበርና ደስ ብለው ነበረ። ምን አምጥቶባቸው ነው ትላንት እንደዛ ያን ሁሉ ያወሩት? እና ፈጣሪ ልቦና ይስጠን ለሁላችንም። ባካችሁ እህቶቼ ነገ ምን እንደሚፈጠርብን እንኳን ነገ በሰዓታት ውስጥ በሰከንድ ውስጥ እኛ ላይ ምን እንደሚፈጠርብን አናቅም ውዶቼ። መጥፎ ነገር ለሰው ከመመኘት፣ ክፉ ነገር ለሰው ከመመኘት፣ መጥፎ ነገር ከማድረግ እንቆጠብ ባካችሁ። እንዴ በዚህ ልክ ለሰው ክፋት ጥሩ አይደለም። ጭራሽ ለማይገባው ልጅ ደግሞ እንዴ ለማንም በቃ እንዴ እንደዚህ አይነት ነገር አይደረግም። ቡራ አይገባውም። በጣም ምርጥ መልካም ልጅ ነው። ፈጣሪ ረጅም እድሜና ጤና ይስጠው ከቅመሟ ጋር። ሀይሚዬም እድሜና ጤና ይስጣት ከብሩኬ ጋር ጥሩ ደረጃ ያደርሳቸው። ለቁም ነገር በቅተው ጥሩ ደረጃ ደርሰው እምናይ ያድርገን። የምሬን ነው። እና እንግዲህ ብሩኬም እንኳን ደህና ሆንክ ወንድሜ። ለጥላትክ በቃ ይሄ ነገር ለጥላትክ ያድርግለት። ራሳቸው ባወሩት ራሳቸው ይግቡበት። እነሱ ራሳቸውን ነው ጠልፎ የሚጥላቸው። እና እንኳን ደህና ሆንክልን ወንድማችን፣ 1000 ዓመት ኖርልን በደስታ በሳቅ አላማ ስኬትህ ሁሉ በቃ ስኬታማ ሆነክ ባሰብከው ነገር ሁሉ ከጨረቃዋ ጋር ከቅመምህ ጋር ጥሩ ደረጃ ላይ ደርሳችሁ የምናይ ያድርገን። ጥላት ደስ አይበለው እና ጠላቶች ደግሞ እንግዲህ ታው ባካችሁና በዚህ ልክ ክፋት ጥሩ አይደለም። እና የሚጠብቀው ፈጣሪ ነው። ሀይሚዬም ብለዋለች፣ የሚጠብቀው ፈጣሪ ነው። ምንም አይነት ነገር ብትሉ ፈጣሪ ጥሎ አይጥልም የሰው ልጅ ማለት ነውና እንደ ሰው ቢሆን ኑሮ እስከዛሬ ያው ብዙ ነገር እያየንም ነውና ይሆን ነበረ። ግን ደግሞ ጠባቂው ፈጣሪ ነውና ፈጣሪ ይጠብቃችሁ። ቅመምዬም ቡራዬም ፈጣሪ ይጠብቃችሁ ባያላችሁበት። ግን ጥንቃቄ ብታደርጉ ራሳችሁን ከፈጣሪ በታች ጠብቁ። የሚጠብቀው ግን ፈጣሪ ነውና ፈጣሪ ያላችሁ ለምንም ነገር መሸበርም ማሰብ መጨነቅ አያስፈልግም። አላህ ከእናንተ ጋር ይሁን። እንወዳችኋለን።